ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ እየላችሁ የመጣሁት አዲስ ቪዲዮ ምሳሌ ድራማ ነው። ምሳሌ ድራማ አዲስ ቪዲዮ እየላችሁ የመጣሁት ብሩኬ ሜላትን ካልገደልኩ ብሎ እየተራራጠ ነበረ። ሜላት ደግሞ በጣም ነፍስ ውጪ ነፍስ ግቢ ላይ ነው ያለችው። ሜላት በጣም ነው እየተደበደበችው። ሜላት የድሮዋ ሜላት አይደለችም። ስለዚህ እንግዲህ ብሩኬ እየጎተታት እያመጣት መድብል ነው ከመጀመሪያውንም እስከ ቤት ድረስ ያመጣት። ስለዚህ እንግዲህ ዛሬ ብሩኬ በጣም አደጋ ላይ ጥሏታል ማለት ነው። በመጀመሪያ ደረጃም ሲደበድባትና ሲመታት ነበረ በጥይትም። ከዛ በኋላ ነፍሷ ከተረፈ በኋላ እነ መድብል የብሩኬ ወንድም መድብል ይዘዋት ከነጓደኛዋ እስከ ቤት ድረስ አምጥቶ ነበረ። እስከ ቤት ድረስ ሲያመጣም ነገሮቹ ለሷ በጣም ከባድ ነበረ። ቅድስትም ብሩኬ እያለች ነው። ምክንያቱም ቅድስት የሰርጋቸው ቀን ምን እንዳረገች እሷም ታውቀዋለች። ሜላት የሰርጋቸው ቀን ምን እንዳረገች ስለምታውቅ ብሩኬ ከዚህ ምድር ላይ አጠፋታለሁ፣ ከእንግዲህ በኋላ እሷ የምትፈይደው ነገር ምንድነው ያለው እያለች ነው። ነገሮቹ በጣም ከባድ እስከሆኑባት ድረስ ችግር እርስ በራሷ ነው ችግር የፈጠረችው ማለት ይቻላል። ነገር ግን ዓለምም ወይኔ ዘንድሮ እንደዚህ ሆንሽ ወይ፣ መልክሽ ሁሉ ጠፋ፣ መልክሽ ሁሉ ተቀያየረ። ባልን በሰራተኛ መነጠቅ ማለት በጣም ከባድ ነበረ። ነገር ግን አይዞሽ አያገባትም አንቺው ነሽ ሲላት፣ አንቺው ነሽ ባለቤቱ ስትለው አይኗን ገለጥ አርግታ ነው ዓለምን ያየቻት። እሱን እንኳን መመለስ አቅቷት እንግዲህ ብሩኬ ደግሞ እንዴት እሷ በድጋሚ እዚህ ቤት ተመልሳ እንዴት እዚህ ቤት ትሰራለች በማለት ነው። እንዴት ለምንድነው እንደዚህ የምታረገው? ችግሯ ምንድነው? እኔ እሷን ከምድር ላይ አጠፋታለሁ፣ እኔም መጥፋት እፈልጋለሁ በማለት ነው እንደዚህ ያደረገው። ነገሮቹ ግን በጣም ከባድ ቢሆኑም ብሩኬ እሷንም ገድያት ራሴንም አጠፋለሁ እንደዚህ አይነት ሁኔታ ላይ ነው ያለው። ነገሮቹ ሁሉ በጣም ከባድና ሁሉም ነገር ለበጎ ቢሆንም ብሩኬ በአሁኑ ሰዓት ሜላትን ደብቀው ነበረ። ሜላት ሌላ ቦታ ነው የደበቋት፣ ሌላ ክፍል ነው የደበቋት። ሌላ ክፍል ማለትን ሲደብቋት ማለት ደግሞ ብሩኬ ደግሞ በግድ እነ መድብል ሌላ ክፍል ወሰዱት እየጎተቱት እገላታለሁ እያለ። ነገር ግን እንደዛ ቢሆንም ነገሮቹ በጣም ከባድ እስከሆነ ድረስ ስለዚህ እንግዲህ ውድ ተመልካች ብሩኬ አሁን ከራሱ ክፍል ወጥቶ እሷን ካለችበት ቦታ ገሏል። እሷ ከሞተች በኋላ ራሱንም ሊገል በጣም እያንገራገደ ነው። በመካከሉ ቅድስትና ዓለም በጣም ደነገጡ። ዓለም ደግሞ በጣም ካሁን በፊትም በጣም ነው ከብሩኬ ጋራ አትኑሪ ብላ ለሌላ ሰው እድርሻለሁ የኔ ዘመድ እያለቻት ነበረ። ብሩኬ ግን ይሄን ሁሉ ስትመክር በጣም ሰምቶ ነበረ። እንዴት እንደዚህ ትላለሽ? ለምንድነው የኔን ትዳር ማፍረስ የፈለግሽው? ያንቺ ችግርስ ምንድነው ብሎ ሲጠይቃት ነበረ። ነገሮቹ ግን በጣም ለሷ ከባድ ነበረ።
ነገሮቹ ግን ሁሉም ነገር ለበጎ እስከሆነ ድረስ እነ ቅድስትም በጣም እየተጨናነቁ ነበረ። እነ ቅድስት በጣም እየተጨናነቁም ምንም ነገር ሊያድኑም አልቻለም። ብሩኬ የድሮ ብሩኬ አይደለም። ስለዚህ እንግዲህ አሁንም እነ መድብል ወደ ክፍላቸው ካስቀመጧቸው በኋላ ነው እሱ ተመልሶ እዚህ ጉድ ውስጥ የገባው። ስለዚህ እንግዲህ በአሁኑ ሰዓት ብሩኬ የእሱ ህይወት በጣም ብስቁስቁሉ እየወጣ ነው የባሰ። አሁን እንግዲህ ምን ይደረጋል እየተባለ ነው። መድብል እኔ ክፍልህ ውስጥ ወስጄህ ሌላ ነገር እንዳትሰራ፣ ሌላ ችግር እንዳትሰራ ለምንድን ነው እንደዚህ ያደረግከው? ነገሮቹ ግን ላንቺ ከባድ ቢሆንም ለኔ ከባድ ቢሆንም አንቺ ግን የራስሽን ህይወት መኖር ትችያለሽ ብሎ ቅድስትንም ሲነግራት ነበረ። ነገር ግን ቅድስት ለምን እንደዚህ ታረጋለህ? ብሩኬ ምን ሆነህ ነው? ያንተ ችግር ምንድነው? ስትመከርም አትሰማም። ለምንድነው ችግርህ? ምን ላይ እየወደክ ነው አንተ ተብላ ስትጠየቅ ነበረ። ነገር ግን ለምንድነው እንደዚህ የምትሆነው ብሎ ብላ ቅድስት ስትጠይቀው ነበረ። ቅድስት ብትጠይቀውም ምንም ነገር ለውጥ የለውም። ስለዚህ ሜላትን ማባበልም ጀመሩ። አሁን ደግሞ ሜላት በህይወትም አለች እያሉ ነው። ቅድስትና አለም እሷ የሞተችበት ቦታ ሄደው እርስ በራሳቸው ፈርተው ቅድስት እኔ ልል ነው እያለች ነው። ለምንድነው የምትይው ብላ ስትጠይቃት ነበረ። ስለዚህ አንቺ የሞተ ሰው ስታይ ታሾፊያለሽ ወይ? እኔን ነፍስ ውጪ ነፍስ ግቢ ውስጥ ነው ያለው። ነገሮቹ በጣም ከባድ እስከሆኑብኝ ድረስ የእሱን ችግር አልተረዳውም። አሁን ነው ጉዴ የፈላው እያለች ነው ቅድስት ማለት ነው። ስለዚህ እንግዲህ ቅድስት ብትጨናነቅም ባትጨናነቅም ቅድስት ለሁሉም ነገር በጣም እየተጨናነቀች ነው በአሁን ሰዓት። ባለፈውም በጥይት ስትመታ ባለፈውም በጣም እየተጨናነቀች ነው። አሁንም ያው ነው። በስተመጨረሻ ላይም መድብል ነው እዚህ ቤት ያመጣት። ሌላ ሰው እኮ አላመጣትም። መድብል ግን የሱ ጦስ መቼ ነው የሚያልቀው ሲል ነበረ ስትል ነበረ። ነገሮቹ ሁሉ ግራ ግብት ብሏታል ማለት ነው በአሁኑ ጊዜ። ስለዚህ እንግዲህ ውድ ተመልካቾቼ ሁሉም ነገር ለበጎና ሁሉም ነገር ለሰላም እንደሆነ እንግዲህ አብረን እናያለን። መድብል ደግሞ እሱን ይዞ ሂድ ባክህ ብሎ ወደ ቤቱ ሸኝቶት ነበረ። መድብል አሁን ከሱ ልጅ ጋራ እየተጨዋወተ ነው አልጋ ላይ ቁጭ ብሎ። ስለዚህ አንቺ ጦጣ አንተ ጦጣ እየተባባሉ ነው። ምሳሌ በጣም እያደገች እየመጣች ነው። ምሳሌ በጣም ደስ አንዳንድ ቦታ ደስ እያላት ነው። አንዳንድ ቦታ ጥያቄ እየጠየቀች ነው። አንዳንድ ቦታ ሁሉም ነገር ለበጎ ነው እያለች ነው። ስለዚህ እንግዲህ እሷ እንኳን ራሷን አውቃ አንዳንድ ጥያቄ በደንብ በትክክለኛው ተመለስ ነበረ። ሁሉም ነገር ለበጎ እንደሆነ ማንም ሰው ነው የሚያውቀው። ስለዚህ እንግዲህ ውድ ተመልካቾቼ አሁን ደግሞ ወደ ሌላ ቪዲዮ አብረን ስንሄድ ማለት ነው የማሌት ነገር በጣም እኔንም ራሱ እያሳሰበኝ ነው። የእሷ እንግዲህ አሁን ብሩኬ ቤት የመጣችው ጥገኝነት መሆን ፈልጋ ነውስ? አንተ ነህ የመታከኝ
አሳክመኝ ማለት ፈልጋ ነውስ? ባልነትህን እፈልገዋለሁ ማለት ፈልጋ ነውስ? የእሷ ነገር በፍጹም ሊገባኝ አልቻለም። የእሷ ነገር ምንም ነገር አልገባኝም ማለት ነው። ነገሮቹ ሁሉ ለበጎ ነው። አሁን ደግሞ መናገርም እስከማያቅታት ድረስ ሜላት እንግዲህ በጣም ፊልም መስራት በጣም እየደጋገመች እንግዲህ በጣም እየሰራች ነው። አሁንም እንግዲህ እነ ቅድስትም እንደደነገጡ ነው ያሉት። የነ ቅድስትም ምርጫዋን እኔ መድብል እባክህ ወንድምህን ወደ መንገዱ መልሰው ቅድስት ስትለው፣ እኔ ታዲያ ከዚህ በላይ ምን ላድርግ? እኔን ደግሞ ወንድሙ እስከሆንኩ ድረስ በህይወቴ እኔ እስካለው ድረስ እሱ የሆነ ነገር ያረጋል ብዬ እኮ በፍጹም አላሰብኩም ነበረ። ነገር ግን እሱ ከራሱ ጋር የለም። እኔ ግን ምን ላድርግ እያለች ነው። ነገሮቹ ሁሉም ከባድ እስከሆኑ ድረስ ሁሉም ነገር ለበጎ ነው ሲባል ነበረ። ነገር ግን እንደዛ ሲባልም ሁሉም ነገር ለበጎ ነው ሲባልም ምንም ነገር ሊያልፍም አልቻለም። ስለዚህ ብሩኬ አሁን ምን ማድረግ እንዳለብን አብረን ተመካክረን ይህንን ነገር እናቁም ብላ ቅድስት ስትለምነው ነበረ። ቅድስት እንደዛ ብላ ስትለምነውም በፍጹም የቻላት ሰው ምንም ነገር የቻለው ሰው የለም። ስለዚህ እንግዲህ ሁሉም ነገር ለበጎ ቢሆንም አሁን ደግሞ ብሩኬ ቆም ብሎ ሲያስብ ቅድስት እኔ በዚች ምድር ላይ ሜላትን ማጥፋት እፈልጋለሁ። ሜላት ካልጠፋች መኖር አልችልም። ቅድስት አንቺ በፍጹም እኔም መጠበቅ የለብሽም። አንቺ ደግሞ ሴት ልጅ ነሽና ጊዜሽን መምራት እንዳለብሽ፣ ጊዜሽን መጠቀም እንዳለብሽ፣ ይህን ብቻ ማወቅ እንዳለብሽ ነው የምነግርሽ። ስለዚህ በርችልኝ ቅድስት። ስለዚህ ምንም ማለት አይደለምና የራስሽን ህይወት ቀጢ። ህይወት ለኔ በጣም ካንቱ ነች ብላ እንግዲህ ሲነግራት ነበረ። ቅድስት ደግሞ ለምን እንደዚህ እንዳልክ፣ ያንተ ችግር ምንድነው? ችግርህ ምንድነው? እባክህ ችግርህን ንገረኝ። ለምንድነው እንደዚህ የምትለው ብላ ቅድስት ደግሞ በደንብ አርግታ ስትጠይቀው ነበረ። አይሆንም፣ ሰርጋችንን እናሳድሳለን፣ ባለፈው በሰርግ ሰበብ ነው ስትለው ነበር። እኔ ሞቻለሁ። እኔና አንቺ ከዚህ በኋላ ተነፋፍቀው